ሰላም እንዴት ናችሁ? የእግዚአብሔርን ቃል አካፍላችኋለሁ። ዛሬ የምንነጋገርበት ሐሳብ ስለ ከባድ እንቅልፍ ወይንም ዲፕ ስሊፕ ነው። ከዛ አስቀድሜ ግን የእናንተ የእንቅልፍ ህይወታችሁ ምን ይመስላል? ተኝቶ ጦርነት እንኳን ቢነሳ ምንም ንቅንቅ የማይል እንቅልፍ ያላችሁ ሰዎች ናችሁ? ወይንስ ተኝታችሁ ትንሽ ነገር ኮሽ ባለ ቁጥር ከእንቅልፋችሁ የምትነቁ አይነት ሰዎች ናችሁ? መጽሐፍ ቅዱስን በሚገባ ስንመረምረው የእግዚአብሔር ቃል እንደሚነግረን የኛ የዳግም የተወለድን ክርስቲያኖች እንቅልፍ ከሌላው የሰው ዘር እንቅልፍ የተለየ እንደሆነ ይናገራል። ልክ እንደ ህይወታችን እንቅልፋችንም ከሰው የተለየ እንቅልፍ እንደሆነ የእግዚአብሔር ቃል በአንድም ሆነ በሌላ ስፍራ ጥቆማን ይሰጠናል። ብዙዎቻችን ስለ እንቅልፍ እንዳለን አመለካከት ሳይሆን መጽሐፍ ቅዱስ እንደሚነግረን በርካታ አባቶቻችን በእንቅልፍ ሰዓታቸው በጣም አስገራሚ በረከቶችን ተቀብለዋል። ምሳሌ ለመጥቀስ ያህል ሰለሞን በእንቅልፉ ተኝቶ ሳለ ነው እግዚአብሔር ጥበብን የሰጠው። ኖርማል ሰለሞን ሆኖ ተኛ ወይንም ደግሞ እንደ አንድ ተራ ሰው ሰለሞን ተኛ። ከእንቅልፉ ሲነቃ ግን ጠቢቡ ሰለሞንን ሆኖ ነቃ። ስለዚህ ሰለሞን የሰማይ የሆነውን ያንን ታላቅ ጥበብ የተቀበለው በእንቅልፍ ሰዓቱ ነበር። ወደ ዮሴፍ ህይወትም ስንመጣ ዮሴፍ የህልሙን ትልቁን ፓርት እዚህ ምድር ላይ የሚኖርለትን ዓላማ በሚገባ የተረዳው በእንቅልፍ ሰዓቱ ነበር። በጣም በሚገርም ሁኔታ ሰዎች ነቅተው እንኳን የህይወታቸውን ዓላማ ላይረዱ ይችላሉ። ነገር ግን ዮሴፍ የተወለደለትንና ሊኖርለት የሚገባውን ከእግዚአብሔር ዘንድ የተሰጠውን ዓላማ የተቀበለው በእንቅልፍ ሰዓቱ በህልሙ ጊዜ ነበር። ወደ አዳም ህይወት ስንመጣ አዳም የህይወት አጋሩን ያገኘው እንቅልፍ በመተኛቱ ምክንያት ነበረ። ተኝቶ ሳለ ነበረ ሔዋን የተፈጠረችው ወይንም ሔዋንን እግዚአብሔር የሰራት። ስለዚህ አዳም የህይወት አጋሩን ያገኘው በእንቅልፍ ሰዓቱ ነበር። በርካታ መጽሐፍ ቅዱሳዊ ምሳሌዎችን አንስተን መነጋገር እንችላለን። ነገር ግን ማወቅ ያለብን ሰዎች ከባድ እንቅልፍ ሰዎች የሚተኙበት ዋነኛ ምክንያት ስለደከማቸው ብቻ አይደለም። ሰው ስለደከመው ብቻ የሚተኛ ቢሆን ኖሮ በጣም ብዙ ሰዎች ደክሟቸው ለቀናት እንቅልፍ የማይዛቸው ሰዎች አሉ። በእንቅልፍ እጦት የሚቸገሩ ሰዎች አሉ። እንቅልፍ ድካም ብቻ በባህሪው እንቅልፍ የሚሰጥ ቢሆን ኖሮ ሁሉም የደከመው ሰው ሊተኛ በተገባ ነበር። ወይንም እንቅልፍ የሰው ልጅ ደካማ ስለሆነ የሚተኛው ነገርም አይደለም። ወይንም በኃጢአት ምክንያት ያገኘነው ማንነት አይደለም። እንቅልፍ የሰው ዘር ከመውደቁ በፊት ከዘፍጥረት 2 በፊት ሰው ይተኛ ነበር። አዳም ይተኛ ነበረ። እግዚአብሔር ሁሉን ነገር ፈጥሮ መልካም እንደሆነ አየ እንደሚል እንቅልፍም እግዚአብሔር ከፈጠረው አንዱ መልካም ነገር ነው ማለት ነው እንጂ የድካም ምልክት አይደለም። ኢንፋክት ጌታ ኢየሱስ ራሱ በምድር ላይ ሲመላለስ እንቅልፉን ተኝቶ ነበረ። ምንም ኃጢአት ያልነበረበት ኢየሱስ ዕለት ዕለት እንቅልፉን ይተኛ ነበረ። ስለዚህ እንቅልፍን ልንመለከተው የሚገባበት የሆነ አይነት መንፈሳዊ ዳይሜንሽን ወይም መንፈሳዊ እይታ ሊኖረን ይገባል ማለት ነው። ምክንያቱም እንቅልፍ እግዚአብሔር አምላክ ከሰጠን ድንቅ ስጦታዎች መካከል አንዱ ነው። የእግዚአብሔር ቃል ራሱ መዝሙር 127 ላይ እንደዚህ ይላል። ቁጥር 2 ዕለት ጉርስ ለማግኘት በመጣር ማልዳችሁ መነሳታችሁ አምሽታችሁም መተኛታችሁ ከንቱ ነው። እርሱ ለሚወዳቸው እንቅልፍን ያድላልና ይላል። እግዚአብሔር አምላክ ለሚወዳቸው ሰዎች እንቅልፍን ያድላል ይላል። እንቅልፍን የሚያድለው እግዚአብሔር ነው ማለት ነው። ስለዚህ እንቅልፋችን ከእግዚአብሔር የተሰጠ ስጦታ ነው ማለት ነው። ዓላማ አለው። የምንተኛለት ዓላማ የምንተኛበት ዓላማ እኛ እንደምናስበው ብቻ ስለደከመን ጠዋት ለመነሳት ስለደከመን ነገ ስራ ለመግባት በሚል ሳይሆን በዋነኝነት እግዚአብሔር እንቅልፍን የፈጠረበት ራሱን የቻለ ፐርፐዝ አለው። እግዚአብሔር እንቅልፍን ያድላል አይልም መጽሐፍ። እግዚአብሔር አምላክ ለሚወዳቸው እንቅልፍን ያድላልና ይላል። እግዚአብሔር ለሚወዳቸው የሚታደል ነገር ነው እንቅልፍ ማለት ነው። ስለዚህ የእንቅልፍ ሰዓታችንን እንቅልፍ የሚባለውን ኮንሰፕት ልንመለከተው የሚገባው መጽሐፍ ቅዱሳዊ በሆነ እይታ ነው እንጂ በራሳችን ልምምድ ወይንም ዓለም ዲፋይን ባረገችበት መንገድ ሊሆን አይገባም። ምክንያቱም እንቅልፍ እንደሌላ ነገሮች ሁሉ ከእግዚአብሔር ዘንድ የምንቀበለው ስጦታ ስለሆነ። የዛሬው ትምህርታችን ግን ስለ እንቅልፍ ብቻ ሳይሆን ስለ ከባድ እንቅልፍም ነው። መጽሐፍ ቅዱሳችን እንደሚያስረዳን በመንፈሳዊ ዓለም ላይ አንድ ሰው በ3 መሰረታዊ ምክንያቶች የተነሳ ከባድ እንቅልፍን ሊተኛ ይችላል። የመጀመሪያው አስቀድሜ እንዳነበብኩላችሁ ከእግዚአብሔር ዘንድ የሚሰጥ ከባድ እንቅልፍ አለ፣ በረከት የሆነ እንቅልፍ ማለት ነው። ሁለተኛው እግዚአብሔር ለማይታዘዙት በእነሱ ላይ የሚጥለው ከባድ እንቅልፍ አለ።
ሶስተኛው ሰይጣን የሰውን ህይወት አታክ ለማድረግ የሰውን ህይወት ለመቆጣጠር ብሎ በሰዎች ላይ የሚጥለው ከባድ እንቅልፍ አለ። ዛሬ ግን አተኩረን የምንመለከተው ከእግዚአብሔር ዘንድ ስለሚሰጠው ከባድ እንቅልፍ ነው። የእግዚአብሔር ቃል ኢዮብ 33 ቁጥር 15 ላይ እንደዚህ ይላል፣ ሰው ባያስተውለውም እግዚአብሔር በተለያየ መንገድ ይናገራል አለ። ሰዎች አልጋቸው ላይ ተኝተው ሳሉ ከባድ እንቅልፍ ሲወድቅባቸው በህልም በሌሊትም ራእይ ይናገራል አለ። እግዚአብሔር አምላክ ሰውን የሚናገርበት አንዱ ሚዲየም በህልምና በራእይ የሚናገርበት ሚዲየም ሰዎች ከባድ እንቅልፍ ወድቆባቸው ሳለ እግዚአብሔር ኮሚኒኬት ያደርጋቸዋል። ስለዚህ እኛ ከእግዚአብሔር የሆነ ከባድ እንቅልፍ ወይም ዲፕ ስሊፕ ውስጥ ስንገባ እግዚአብሔር እኛን ለመናገር ከኛ ጋር ለመነጋገር በጣም ምቹ ጊዜን ያገኛል ማለት ነው። ምቹ ሁኔታ ይፈጠርለታል ማለት ነው። ቃሉ ሲናገር እንቅልፍ ሲተኙ ሳይሆን የሚለው እንቅልፍ ሲወድቅባቸው ነው የሚለው። ከባድ እንቅልፍ ሲወድቅባቸው እግዚአብሔር በሌሊት ራእይና በሌሊት ህልም ይናገራቸዋል አለ። ሰው ይህንን ባያስተውልም እግዚአብሔር በአንድም በሌላ መልክ ይናገራል። አንዱ እግዚአብሔር የሚናገርበት መንገድ ከባድ እንቅልፍ ውስጥ ሰው ሲያልፍ እግዚአብሔር ያንን ሰው ይናገረዋል ማለት ነው። እግዚአብሔር እኛን የሚያናግርበት መንገድ ለእኛ ትልቁ በረከታችን ነው። ስለዚህ ከእግዚአብሔር ዘንድ የሆነ ጥልቅ እንቅልፍ፣ ከባድ እንቅልፍ፣ ዲፕ ስሊፕ ትልቅ በረከት ነው ማለት ነው። ምክንያቱም ሰውነት የሚያርፍበት ብቻ ሳይሆን ከእግዚአብሔር ጋር ፌሎሺፕ የምናደርግበት ብዙ ነገሮችን የምንቀበልበት ሚዲየም ነው ማለት ነው። ይህንኑ ቃል ደግሜ ላንብብላችሁ። የእግዚአብሔር ቃል ተደጋግሞ የሚነበብ ነው። የእግዚአብሔር ቃል እንደ ምግብ የሚታኘክ ነው። ስንደጋግመው ሞር መገለጥ እናገኛለን። የበለጠ ከኛ ጋር የመዋሃድ እድሉ ሰፊ ይሆናል ማለት ነው። ኢዮብ 33 ቁጥር 15 ሰው ባያስተውለውም እግዚአብሔር በተለያየ መንገድ ይናገራል። ሰው ላያስተውለው ይችላል። ሰዎች አልጋቸው ላይ ተኝተው ሳሉ ከባድ እንቅልፍ ሲወድቅባቸው በህልም በሌሊትም ራእይ ይናገራል። ሰዎች እኮ ተኝተዋል። በተኙበት ደግሞ ከባድ እንቅልፍ ሲወድቅባቸው እግዚአብሔር በህልምና በራእይ ይናገራል። ስለዚህ ከባድ እንቅልፍ የምንለው ከእግዚአብሔር የሚሰጥ ከባድ እንቅልፍ እጅግ በጣም ጠቃሚ በረከታችን ነው ማለት ነው። ለምን? ህልም እናይበታለን፣ ራእይ እናይበታለን፣ ስለሚመጣው ዘመን መረጃና ማስረጃ እንቀበልበታለን። ስለ ህይወታችን፣ ስለ ጥሪያችን፣ የትኛውም እግዚአብሔር ሊናገረን የሚፈልገውን ነገር በዛ መንገድ ኮሚኒኬት ያደርገናል ማለት ነው። ስለዚህ ዲፕ ስሊፕ ወይንም ከባድ እንቅልፍ ለአንድ ክርስቲያን በረከት ነው ማለት ነው። ስለዚህ እግዚአብሔር አምላክ ለሚወዳቸው ልጆቹ ከሚሰጠው አንድ በረከት መካከል ከባድ እንቅልፍ ወይንም ዲፕ ስሊፕ ነው። ከባድ እንቅልፍ ወይንም ዲፕ ስሊፕ የምንለው ችግር የስንፍና ምልክት ሳይሆን ከእግዚአብሔር ዘንድ የሚሰጥ ነው። ኢንፋክት ከባድ እንቅልፍ ወይንም ዲፕ ስሊፕ ማለት ረጅም ሰዓት መተኛት አይደለም። ስለሱ አይደለም የሚያወራው። በጣም ኳሊቲ የሆነ ከሰማይ ጋር ኮሚኒኬት የምናደርግበት እግዚአብሔር እኛን የሚያናገርበት ሁሉ ነገራችን ለእግዚአብሔር ትተን ከእግዚአብሔር ጋር ፌሎሺፕ የምናደርግበት ሚዲየም እንደሆነ ነው የእግዚአብሔር ቃል የሚናገረው። እስቲ አሁን ኢዮብ የተናገረውን እግዚአብሔር ከባድ እንቅልፍ ጥሎብን በህልምና በራእይ ይናገራል፣ እግዚአብሔር በሰዎች ህይወት ላይ ይሰራል ያለውን ተግባራዊ ምሳሌዎችን እንመልከት። ዘፍጥረት ምዕራፍ 2 ቁጥር 21 እንደዚህ ይላል፣ እግዚአብሔር አምላክ በአዳም ላይ ከባድ እንቅልፍ ጣለበት ይላል። ያንን ከባድ እንቅልፍ በአዳም ላይ የጣለው እግዚአብሔር ነው። እንግዲህ ይሄ ከውድቀት በፊት ነው። ፐርፌክት የሆነ ዓለም ነው፣ ችግር የሌለበት ሁሉን ነገር እግዚአብሔር ፈጥሮ ይህም መልካም እንደሆነ አየ የተባለበት ነው። አንዱ መልካም እንደሆነ አየ የተባለው እንቅልፍ ነው። ከባድ እንቅልፍ ጣለበት። አንቀላፍቶም ሳለ ከጎድኑ አንዲት አጥንት ወስዶ ስፍራውን በስጋ ሞላው። እግዚአብሔር አምላክ ከአዳም የወሰዳትን አጥንት ሴት አድርጎ ሰራት፣ ወደ አዳምም አመጣት። በአጭር ቋንቋ አዳም ብቻውን ተኛ፣ ሲነቃ ሁለት ሆኖ ተነሳ ማለት ነው። የሚገርም በረከት ነው። በነገራችን ላይ ማሰብ ራሱ ማንችለው ብቻውን እዚህ ምድር ላይ የነበረ የሰው ዘር ብቸኛው ሰው የነበረ ሰው ተኝቶ ሲነቃ ሁለት ሆኖ ነቃ። ለምን? እግዚአብሔር አምላክ ከባድ እንቅልፍ ጣለበት። ብዙዎቻችን እንደምናወራው አይደለም። እግዚአብሔር አዳም ላይ ከባድ እንቅልፍ የጣለው ባይተኛ ኖሮ አዳም ይቃወመዋል፣ ይጨቃጨቀዋል። ኖ፣ አዳም ራሱ ፐርፌክት በሆነ ዓለም ውስጥ ነው ያለው። አዳም በዚህ ሰዓት በኃጢአት አልወደቀም። ስለዚህ እግዚአብሔር አዳምን ከባድ እንቅልፍ ያስተኛው አዳም ቢነቃ ኖሮ መስራት አልችልም ብሎ አይደለም። የእግዚአብሔር አሰራር ነው። ከባድ እንቅልፍ ራሱ ከእግዚአብሔር ዘንድ የሚሰጥ በረከት ነው። እግዚአብሔር የሚሰራበት መንገድ ነው።
ልክ እግዚአብሔር በመተንፈሳችን እንደሚሰራው፣ በንግግራችን እንደሚሰራው፣ በመራመዳችን እንደሚሰራው በከባድ እንቅልፋችንም ይሰራል ማለት ነው። ስለዚህ አዳም ከባድ እንቅልፍ ከመተኛቱ የተነሳ የህይወት አጋሩን ጠዋት ሲነሳ አገኛት። በመተኛቱ ሰው ቆሞ ሊያገኝ የማይችለውን ነገር፣ ታግሎ ሊያገኝ የማይችለውን ነገር ይሄ ሰውዬ ከእግዚአብሔር ባገኘው ከባድ እንቅልፍ ትልቅ በረከትን ይዞ ተነሳ። በዚህ ምክንያት ነው ነገሮችን መረዳት ያለብን ከእግዚአብሔር ቃል አንጻር ነው እንጂ ዓለም ዲፋይን ባደረገችበት ወይንም ከግል ልምምዳችን ተነስተው መሆን የለበትም። ምክንያቱም እንቅልፋምነትና ከባድ እንቅልፍ መተኛት በጣም የተለያየ ነገር ነው። እንቅልፋምነት ስብዕና ነው። ሰው ሳይተኛም እንቅልፋም የሆነ ሰው አለ። ነገር ግን እያወራን ያለነው ከእግዚአብሔር ዘንድ የሚሰጥ ከባድ እንቅልፍ ነው። ቅድም እንዳነበብነው ቃል እግዚአብሔር ለሚወዳቸው ነው የሚሰጠው። ዝም ብሎም አይደለም፣ ለሚወዳቸው የሚያድለው ስጦታ ነው። ስለዚህ አንዱ አዳም ነበረ። አዳም በዚህ ምክንያት ተባርኮ ተነሳ ማለት ነው። በጣም የሚገርማችሁ ነገር ደግሞ ይሄ ጥልቅና ከባድ እንቅልፍ ወይም ዲፕ ስሊፕ የምንለው ጌታ ኢየሱስ ራሱ በምድር ሕይወቱ ይተኛ እንደነበረ የእግዚአብሔር ቃል የሚያሳየን ስፍራ አለ። ማቴዎስ 8 ላይ ያለ አንድ ክፍል ላንብብላችሁ። ቁጥር 23 ወደ ታንኳይቷም ሲገባ ደቀ መዛሙርቱ ተከተሉት ይላል። እነሆም ማዕበሉ ታንኳይቷን እስኪደፍናት ድረስ በባህር ታላቅ መናወጥ ሆነ። ታላቅ መናወጥ ሆኗል። አስቡት፣ ባህር ላይ ነው፣ ታንኳይቷ ልትገለበጥ ነው። እነ ጴጥሮስ ታላቅ ጭንቅ ውስጥ ነው ያሉት። ታላቅ መናወጥ ሆነ። እርሱ ግን ይላል ተኝቶ ነበር ይላል። አያችሁ፣ በዚህ ሁሉ መናወጥ ውስጥ ጌታ ኢየሱስ ተኝቶ ነበረ። ይሄ ሰው አንድ ኖርማል ሰው በዚህ ምድር የምናውቀው ሰው ቢሆን ኖሮ ምንድን ነው የምንለው? አንተ እንቅልፋም፣ አንተ ምንም ግድም አይልህ፣ በቃ መተኛት ብቻ ነው አይደል ምናምን ነው የምንለው። ነገር ግን ጌታ ኢየሱስ ግን ለጥ ብሎ ነበረ። ማለት በጣም ከባድ ነው። ባይዘወይ ድምፅ ብቻ አይደለም ያረበሸው፣ እራሱ ታንኳይቷ እኮ ሼክ እያደረገች ነው፣ ልትገለበት ደርሳለች። እርሱ ግን ተኝቶ ነበረ እና እንዴት ተነሳ? በራሱ ተነሳ? አልተነሳም። ደቀ መዛሙርቱም ቀርበው ይላል ጌታ ሆይ አድነን፣ ጠፋን እያሉ አስነሱት ይላል። እነሱ ቀስቅሰውት እንጂ የተነሳው ጌታ ኢየሱስ ማዕበሉ አልቀሰቀሰው። ስለዚህ ጌታ ኢየሱስ ራሱ በምድር ላይ ሲመላለስ ዲፕ ስሊፕ የምንለው ወይም ከባድ እንቅልፍ የሚባለውን ኤክስፒሪየንስ አድርጎ ነበር ማለት ነው። ያ የእሱ ህይወት ፓርት ነበረ ማለት ነው። ይሄ በጣም ልናስተውለው የሚገባ ነገር ነው። ኢየሱስ ያደረገው ነገር እኛ ብናደርገው በጣም ታላቅ በረከት ነው ማለት ነው። ኢየሱስ በህይወቱም በሞቱም ልንመስለው የምንገባ ሰዎች ነን አይደለ? ስለዚህ ጌታ ኢየሱስ ራሱ በታላቅ ማዕበል ውስጥ አይደለም አልጋ ላይ ተኝቶ አይደለም በሰላማዊ ክፍል ውስጥ ተኝቶ አይደለም፣ በታላቅ ማዕበል ውስጥ ጥልቅ ያለ ከባድ እንቅልፍ ውስጥ ነበረ። ይሄ ከባድ እንቅልፍ ምናልባት ኢየሱስ በዛ ወቅት ከአባቱ ጋር የሞቀ ጨዋታ ውስጥ ሊሆን ይችላል። በህልሙ ተኝቶ እያወራ ፌሎሺፕ እያደረገ ሊሆን ይችላል። ምክንያቱም አንድ ክርስቲያን የሚተኛበት ዓላማ ሰውነቱን ለማሳረፍ ብቻ ሳይሆን ከእግዚአብሔር መረጃን ተቀብሎ ለመመለስ፣ ከእግዚአብሔር ጋር ህብረት ለማድረግ፣ ከእግዚአብሔር የሆነን ነገር ኢንፎርሜሽን ተቀብሎ ለመመለስ ነው እንጂ ዝም ብሎ ሰውነትን አሳርፎ የነገ ቀጠሮን ቀድሞ ለመገኘት ምናምን በሚል አይደለም። እኛ የምንተኛበት አንዱ ዓላማ ከእግዚአብሔር ጋር ህብረት ለማድረግ ነው። ስጋችንን ለማሳረፍ ብቻ አይደለም። ይሄ ለዛ ነው ሮሜ ላይ ሲናገር በአእምሮአችሁ መታደስ ተለወጡ እንጂ ይህንን ዓለም አትምሰሉ የሚለው። ይሄ ዓለም እንቅልፍ ልተኛ ብሎ የሚያስበው ስጋውን ለማሳረፍ ነው። ኦፍኮርስ ስጋ ማሳረፍም ያሳርፋል እንቅልፍ። ነገር ግን እግዚአብሔር እንቅልፍን የፈጠረው ስጋችን እንዲያርፍ ነው ብቻ ነው አይልም የእግዚአብሔር ቃል። ኢዮብ እንደተናገረው በሌሊት ራእይ፣ በሌሊት ህልም እግዚአብሔር ይናገራል፣ ጥበብን ይሰጣል፣ ማስተዋልን ይሰጣል። ስለ ቀጣይ ህይወት ስለሚመጣው ዘመን ይናገራል። ከእግዚአብሔር ጋር ህብረት ይደረጋል። በጣም በርካታ ሰዎች በእንቅልፍ ሰዓታቸው የሚገርም በረከትን ይዘው ተቀብለው ተነስተዋል። በዛው ልክ ደግሞ በጣም በርካታ ሰዎች በእንቅልፍ ሰዓታቸው ታላቅ በሽታን፣ ችግርን፣ የህይወት ፈተናን ተቀብለው የተነሱ አሉ። ስለዚህ እንቅልፍ ዝም ብሎ ተኝቶ ሰውነትን አሳርፈን የምንነሳበት ነገር ሳይሆን ትልቅ የሆነ መንፈሳዊ ትርጉምም አለው ማለት ነው። ይሄ ከባድ እንቅልፍ ግን ከእግዚአብሔር ዘንድ የሆነ ከባድ እንቅልፍ ግን ትልቅ በረከት ነው። ይኸው እዚህ ጋር እንደተመለከትነው ጌታ ኢየሱስ ራሱ ከባድ እንቅልፍን ይተኛ ነበር። ብዙዎቻችን እንደምናስበው ኢየሱስ የሚተኛ አይመስለንም። ይተኛል ከባድ እንቅልፍን። ረጅም ሰዓት ይተኛል አላልኳችሁም። ከባድ እንቅልፍ ወይም ዲፕ ስሊፕ እና ዝም ብሎ ረጅም ሰዓት መተኛት አንድ አይደለም። መጽሐፍ የሚናገረው ከባድ እንቅልፍ ማለት ፌሎሺፕ ከእግዚአብሔር ጋር የምናደርግበት ኳሊቲ የሆነ በእግዚአብሔር ዘንድ የተወደደ እንቅልፍ ማለት ነው። በጣም በርካታ ምሳሌዎችን ከመጽሐፍ ቅዱስ ውስጥ ጠቅሼ ላሳያችሁ ይችላሉ።
ይሄ ከባድ እንቅልፍ ለብዙ አባቶቻችን በረከት ነበር። ብዙ የህይወታቸውን ውሳኔ የወሰኑት ነቅተው ሳይሆን በእንቅልፍ ሰዓት በተቀበሉት የእግዚአብሔር መረጃ፣ የእግዚአብሔር ኢንፎርሜሽን ነው። ብዙ መንፈሳዊ መገለጦች መጽሐፍ ቅዱስ ላይ የተመለከትናቸው፣ ያነበብናቸው፣ ያዳመጥናቸው በእንቅልፍ ሰዓት የተቀበሉት መረጃ ነበረ። ኢየሱስን ዮሴፍ ሲያስመልጠው ማርያምን አልተዋትም ሲል እግዚአብሔር አትተዋት ሲለው የመሳሰሉ በጣም በህይወቱ ላይ መሰረታዊ የሆኑ መረጃዎችን ይቀበል የነበረው በእንቅልፍ ሰዓቱ ነበር። ስለዚህ እንቅልፍን ወይንም ከባድ እንቅልፍን የምናይበት እይታ መጽሐፍ ቅዱሳዊ ሊሆን ይገባል ማለት ነው። አንድ ምሳሌ ልጨምርላችሁ። ዘፍጥረት ምዕራፍ 15 እንደዚህ ይላል። አብርሃም ነው ቁጥር 12 ጀምሮ ፀሐይ ልትገባ ስትል አብርሃም ከባድ እንቅልፍ ወሰደው። ከባድ እንቅልፍ ነው የወሰደው፣ እንቅልፍ ሳይሆን ከባድ እንቅልፍ ዲፕ ስሊፕ ወሰደው። የሚያስፈራም ድቅድቅ ጨለማ መጣበት። እግዚአብሔርም እንደዚህ አለው፣ ዘርህ በባዕድ አገር ስደተኛ እንደሚሆን በእርግጥ እወቅ። 400 ዓመትም በባርነት ተረግጦ ይገዛል። ነገር ግን በባርነት የሚገዛቸውን ሕዝብ እፈርድበታለሁ። ከዚያም ብዙ ሀብት ይዘው ይወጣሉ። አንተ ግን ወደ አባቶች በሰላም ትሄዳለህ፣ ዕድሜም ጠግበህ ወደ መቃብር ትወርዳለህ። በአራተኛውም ትውልድ ዘርህ ወደዚህ ምድር ይመለሳል። የአሞራውያን ኃጢአት ገና ጽዋው አልሞላምና አለው። እጅግ በጣም የሚገርም ነገር ነው። አብርሃም ከባድ እንቅልፍን ተኝቶ ገና እኮ አልወለደውም ይስሐቅን፣ ዘሩ ገና አልመጣም። ነገር ግን ክሊር የሆነ የፊውቸሩን ፒክቸር እግዚአብሔር አሳየው። የሚመጣው ዘመንን ላሳይ ይሄን ይመስላል አለው። አብርሃም ይህንን መረጃ የተቀበለው ነቅቶ አይደለም፣ ተኝቶ ነው። ከባድ እንቅልፍ ወርቆበት። ይኸውልህ ዘርህ መወለዱ አይቀርም፣ ተስፋዬ ፍጻሜን ያገኛል። መወለድ ብቻ ሳይሆን በባዕድ አገር ውስጥ በባርነት ይቆያል። እዛም ከቆየ በኋላ በባርነት የገዛውን ሕዝብ እቀጠዋለሁ። ቀጥቼ ብቻ ደግሞ አልተውም። እነሱ ከዛ ሕዝብ መካከል ወጥተው ወደዚህ ምድር ሲመለሱ ከዛ በዝብዘው ነው የሚመለሱት። ብዙ ሀብት ይዘው ይወጣሉ አለው። ይሄ እኮ በኋላ ላይ ሙሴ ይዟቸው ሲወጣ የምንመለከተው ነገር ነው። ገና ከ400 ከ500 ዓመት በኋላ የሚከሰትን ነገር እግዚአብሔር ዛሬ በግልጽ ለአብርሃም ይነግረዋል። በእንቅልፍ ሰዓቱ ብዙ ሀብት ይዘው ይወጣሉ። ወደዚህ ተስፋይቷ ምድር የሚመለሱትም ከ4 ትውልድ በኋላ ነው። ከ400 ዓመት በኋላ ነው። መቼ እንደሚመለሱ በምን መልክ እንደሚመለሱ ኢቭን አብርሃም ወልዶ የሚያሳድገው ልጅ ዘሩ ተባስቶ በባርነት እንደሚገዛ፣ የገዛውን ሕዝብ እንደሚቀጣ፣ ከዛ ሲወጡም ሀብት በዝብዘው እንደሚወጡ፣ ምን ያህል ዓመት እዛ እንደሚቆዩ፣ ይህንን ሁሉ በጣም አስገራሚ ሰማያዊ መረጃ አብርሃም የተቀበለው ከባድ እንቅልፍ ወርቆበት ነው። ስለዚህ እግዚአብሔር አምላክ አማኞችን፣ እኛ ክርስቲያኖችን ልክ እንደ አባቶቻችን ከባድ እንቅልፍ ጥሎብን ሊያናግረን ይፈልጋል ማለት ነው። አንድ ክርስቲያን እኮ ያለ ህልም፣ ያለ ራእይ፣ ያለ እግዚአብሔር ድምፅ መኖር የለበትም። ብዙዎቻችን እንደምናስበው አይደለም። ዝም ብዬ ቃሉን አነባለሁ ነው። ይሄ ቃልን የእውነት የእግዚአብሔርን ቃል የሚያጠና የእግዚአብሔርን ቃል የሚያነብሰው ራእይ ያያል፣ ድምፅ ይሰማል፣ ህልም ያልማል። ምክንያቱም ለዕለት ተዕለት ጉዞአችን እግዚአብሔር ፐርሰናሊ በእኔ ህይወት ሊናገረኝ ይገባል፣ በእናንተ ህይወት ሊናገረን ይገባል። ዝም ብለን ድፍን ብለን እንቅልፍን እንደማንም ተራ ሰው ተኝተን ስጋችን ብቻ ነቅቶ ምንነሳ ከሆነ ይሄ ማለት የሆነ የጎደለን ነገር አለ ማለት ነው። አንድ ክርስቲያን ፓተርኑ ሊሆን ይገባል፣ ልምምዱ ሊሆን ይገባል። ተኝቶ ሲነሳ ከእግዚአብሔር ዘንድ ህልምን አይቶ ከእግዚአብሔር ዘንድ መረጃን ተቀብሎ ከመንፈስ ቅዱስ ጋር ህብረትን አድርጎ መነሳት አለበት ማለት ነው። ይሄው አባቶቻችን በዛ መልክ ነው ያለፉት። እነ ጳውሎስ እኮ በህልም እያዩ የወንጌል የሚሰብኩበትን ከተማ ሁሉ ይመርጡ ነበር። አባቶቻችን በዚህ መንገድ ነው ያለፉት። ከባድ እንቅልፍ፣ ኳሊቲ የሆነ እንቅልፍ፣ ከእግዚአብሔር ዘንድ የሆነ ለሚወዳቸው ይሰጣል የተባለው እንቅልፍ ልንቀበል ይገባል። እግዚአብሔር በእኛ ህይወት ላይ ያንን ልንለማመደው ይገባል። ዝም ብለን ተኝተን መነሳት አይደለም። እሱ ከባድ እንቅልፍ አይደለም። ከባድ እንቅልፍ ከእግዚአብሔር ዘንድ የሚሰጥ እንቅልፍ በጣም የሚገርም በረከት በውስጡ አለ። ማንም በዛ መልክ ተኝቶ ዝም ብሎ የተነሳ የለም። እያንዳንዱ የእግዚአብሔር ሰዎች የሚገርም መረጃን፣ የሚገርም ህብረትን፣ የሚገርም ኢንፎርሜሽንን ተቀብለውን የተነሱት። በጣም ነው እኮ የሚገርመው። እኛ ጸልየን አልቅሰን እግዚአብሔር ሆይ ለምንድን ነው የጠራኸኝ? በምን መልኩ ልመላለስ? በእኔ ላይ ያለ ዓላማ ምንድን ነው ብለን በእውን ማየት የከበደንን እነ ዮሴፍ፣ እነ አብርሃም፣ የዮሴፍ የኢየሱስ አባት፣ በጣም በርካታዎቹ እነ ዳንኤል ብንል ተኝተው ነው ብዙ መረጃን የተቀበሉት።
ከባድ እንቅልፍ ከእግዚአብሔር ተሰጥቷቸው፣ እንደ አዳም አይነቱ ደግሞ የሚጨበጥና የሚዳሰስ ሰው ካጠገቡ ከሱ ውስጥ የወጣው አዳም ተኝቶ ሳለ ነው። ሰለሞን መንፈሳዊ ስጦታን የተቀበለው ጸልዮ እጅ ተጭኖበት ምናምን ሲሆን በእንቅልፍ ሰዓቱ ነው። ሲነቃ ሰውየው ጠቢብ ሆኖ ነቃ። በጣም ነው የሚገርመው። የእንቅልፍ ሰዓታችን የምናይበት መንገድ መጽሐፍ ቅዱሳዊ መሆን አለበት። ክርስቲያን ሁሉንም ነገር መጽሐፍ ቅዱሳዊ በሆነ ብርሃን ነው መመልከት ያለበት እንጂ ዝም ብሎ የሆነ ሰው ዲፋይን በሚያደርግለት ወይ በሰው ተለምዶ በሚነገር መንገድ መሆን የለበትም። የራሳችን የሆነ እይታ ስለ ነገሮች ሊኖረን ይገባል። ፍልስፍና ሳይሆን የእግዚአብሔር ቃል ስለዚህ ነገር ምን ይላል ብለን ቼክ ማድረግ አለብን። የእግዚአብሔር ቃል ስለ ከባድ እንቅልፍ የሚያወራው በረከት እንደሆነ ነው። እንቅልፍ ከእግዚአብሔር ዘንድ ለሚወዱት የሚሰጥ ስጦታ እንደሆነ የእግዚአብሔር ቃል ይናገራል። እኛ ግን ዝም ብለው ተኝተው ከሚነሱት ወገኖች ሳንሆን፣ እኛ ግን ተኝተው ኢንፎርሜሽን ተቀብለው ከአባታቸው ጋር ህብረትን አድርገው ስለሚመጣው ዘመናቸው መረዳትን ተቀብለው ከሚነሱት ሰዎች መካከል ነን ማለት ነው። ምክንያቱም በክርስቶስ ምክንያት ዳግም የተወለድን አዲስ ፍጥረቶች ስለሆንን። ይህንን ከባድ እንቅልፍ ኤክስፒሪየንስ ለማድረግ እንደ መፍትሄ ሊሆነን የሚችሉ 2 ነገሮችን ልጠቁማችሁ። የመጀመሪያውን ዛሬ ያሳያችኋለሁ። ሁለተኛውን ግን በሌላ ክፍል በሌላ ቪዲዮ እመጣለሁ። አንድ ክርስቲያን ከባድ እንቅልፍን ወይም ዲፕ ስሊፕን ኤክስፒሪየንስ አድርጎ ከእግዚአብሔር ጋር ህብረት እንዲያደርግ፣ ስለ ዘመኑ እግዚአብሔር እንዲናገረው፣ እንቆቅልሽ ስለሆነበት ነገር ፍቺ እንዲሰጠው፣ ከአባቱ ጋር እውነተኛ መንፈሳዊ ህብረትን እንዲያደርግ ምን ማድረግ አለበት? መጀመሪያ ቅድም እንደተነገረን እንቅልፍ ከእግዚአብሔር ዘንድ የሚሰጥ ስጦታ ነው። ግን ስጦታ ሁሉ ዝም ብለን የምንቀበለው ሳይሆን የምንቀበልባቸው ደግሞ መንገዶች አሉ። ስለዚህ የመጀመሪያው አንድ ክርስቲያን ከባድ እንቅልፍን ወይም ዲፕ ስሊፕን ኤክስፒሪየንስ ለማድረግ የመጀመሪያ ማድረግ ያለብን በእግዚአብሔር ላይ መታመን ነው። የሚገርማችሁ ነገር በእግዚአብሔር ላይ ያረፈ ሰው፣ በእግዚአብሔር ላይ የታመነ ሰው ነው ይህን ከባድ እንቅልፍ ወይም ዲፕ ስሊፕን ኤክስፒሪየንስ ሊያደርግ የሚችለው። መዝሙር 127 ቁጥር 2 እንደዚህ ይላል፣ እግዚአብሔር ይላል ቤትን ካልሰራ ሰራተኞች በከንቱ ይደክማሉ። እግዚአብሔር ከተማን ካልጠበቀ ጠባቂው በከንቱ ይተጋል። የዕለት ጉርስ ለማግኘት በመጣር ማልዳችሁ መነሳታችሁ፣ አምሽታችሁ መተኛታችሁ ከንቱ ነው። እርሱ ለሚወዳቸው እንቅልፍን ያድላልና ይላል። ዩሲ እነኚህ ሰዎች ለምን ሰራችሁ እያለ አይደለም፣ መስራት ከንቱ ነው እያለ አይደለም። በጭንቀት ረስለስ የሆነ በቃ ህይወቴን ሁሉ ማሳካው በእኔ ሩጫና ጥረት ብቻ ነው ብሎ የሚያስብ ረፍት የሌለው የልብ ረፍት የሌለው ሰው ከንቱ ነው። ምክንያቱም እንቅልፍን እንኳን የሚያድለው ማን ነው ይላል? እግዚአብሔር ነው ለሚወዱት እንቅልፍን የሚያድለው። ስለዚህ አንድ ከእግዚአብሔር በረከት አይደለም ዲፕ ስሊፕን፣ የትኛውንም በረከት ከእግዚአብሔር መቀበል የምንችለው ርፍ ያለ ልብ ሲኖረን ነው። ብዙ ክርስቲያኖች የኛ ችግር ያረፈ ልብ የለንም። በአፋችን እንናገራለን እንጂ አርፍ ያለው ተርፍ ያለው ምናምን እንላለን እንጂ ልባችን ተከፍቶ ሲታይ ውስጣችን ያለው ጭንቀት ረስትለስ ነን። የክርስቲያን ዋነኛ መገለጫው እረፍ ያለ ፍጡር ነው። እረፉ፣ እኔም አምላክ እንደሆንኩ እወቁ። እግዚአብሔር አምላክ እንደሆነ ካወቅን ያወቀ ሰው አንዱ መገለጫው ረፍት ነው። ሌላው መገለጫው እውነተኛ ደስታ ወይንም ጆይ ነው። ስለዚህ አንዱ ከእግዚአብሔር የሆነ ይህን ከባድ እንቅልፍ በረከት ለመቀበል በህይወት እረፍ ማለት መቻል አለብን። እንሰራለን፣ እንተጋለን፣ እንንቀሳቀሳለን፣ እናስባለን፣ ፕላን እናደርጋለን። ነገር ግን ጌታ ኢየሱስ በቃሉ እንደተናገረው ጭንቀት ኃጢአት ስለሆነ በፍጹም ፓተርንድ የሆነ ሲዝናሊ በእኛ ላይ የሚቀመጥን ጭንቀት በፍጹም ወደ ህይወታችን መፍቀድ የለብንም። የክርስቲያን አንዱ የህይወቱ መገለጫው እርፍ ማለት ነው። እርፍ ማለት ምንድን ነው? ነገሮችን እግዚአብሔር ላይ መጣል ማለት ነው። እሰራለሁ፣ እተጋለሁ፣ አጠናለሁ፣ ማድረግ ያለብኝ ሁሉ አረጋለሁ። ነገር ግን እግዚአብሔር ካልባረከው የትኛውም ህይወቴ ሊባረክ እንደማይችል ደግሞ ማመን አለብኝ። ስለዚህ በእግዚአብሔር ላይ መደገፍ አለብኝ ማለት ነው። ምክንያቱም ጳውሎስ ይተክላል፣ አጵሎስ ያጠጣል፣ የሚያሳድግን እግዚአብሔር ብቻ ነው ይላል። የፈለግኩትን ያህል ብተክል፣ የፈለግኩትን ያህል አንድን ነገር ባጠጣ እግዚአብሔር ካላሳደገው አያድግም። ስለዚህ የኔ ህይወት መደገፍ ያለበት እግዚአብሔር ላይ ነው ማለት ነው። ያረፈ ሰው እውነተኛ ህልምን ይመለከታል። ቂም የማይዝ ሰው የእውነት ከእግዚአብሔር ጋር ህብረትን ያደርጋል። ስለዚህ የመጀመሪያው ዲፕ ስሊፕን ወይንም ከባድ እንቅልፍን ኤክስፒሪየንስ ለማድረግ እግዚአብሔር ላይ ያረፈ ስብዕና ያስፈልገናል።
እግዚአብሔር የሚናገረው ለሚያምንና ላረፈ ሰው ነው። የተረበሸ ልብን እግዚአብሔር ሊያዋራው አይችልም። የተረበሸ ልብ ማንንም መስማት አይችልም። የማያምን ልብን እግዚአብሔር ሊናገረው አይችልም። እግዚአብሔርን ኮሚኒኬት ልናደርግበት የምንችልበት በጣም ምርጡ ሚዲየም እምነት ይባላል። እምነት ደግሞ በባህሪው ሰዎችን ያሳርፋል። ለዛ ነው ጌታ ኢየሱስ መስቀል ላይም ሆኖ መርከብ ላይም ሆኖ እየተገረፈም እየተገደለም በማዕበል ውስጥ ሆኖ ረፍ ያለ ስብዕና ነበረው። ለዛ ነው እስጢፋኖስ በድንጋይ የወገሩት ልቡ በእረፍት የተሞላ ነበረ። እንደ አንድ ጭንቀታም ሰው ጌታ ሆይ መሞቴ ነው ምናምን አይደለም ያለው። እኔ በሆን ለኔ ይከብደኛል በዛ ሲቹዌሽን። እሱ ግን ምን እያለ ነበር? እግዚአብሔር አምላክ ሆይ የሚሰሩትን አያውቅምና ይቅር በላቸው እያለ ስለነሱ ይማልድ ነበር። ይሄን ያረፈ ሰው ካልሆነ ማንም ሊለው አይችልም። ይሄን በአምላኩ ላይ የተደገፈ የተኛ ሰው ካልሆነ ዝም ብሎ የሚነገር ንግግር አይደለም። ስለዚህ ልባችንን በእግዚአብሔር ላይ እናሳርፍ፣ ህይወታችን በእግዚአብሔር ላይ እናሳርፍ። ያረፈ ሰው ከእግዚአብሔር የመስማት ቻንሱ ሰፊ ነው። ከእግዚአብሔር መረጃን የመቀበል እድሉ በጣም ሰፊ ነው። ሁለተኛው ከመተኛታችሁ በፊት ስለምታደርጉት ነገር በጣም ተጠንቀቁ። ይሄ ኢንፋክት የሚገርም ሴክሬት ነው። ኔክስት ታይም እንመለከተዋለን። ከመተኛታችን በፊት የምናደርገው ነገር እጅግ በጣም የእንቅልፍ ህይወታችንን አፌክት ያደርገዋል። የህልም ጉዞአችንን አፌክት ያደርገዋል። እንደው ትንሽ ምሳሌ ለመስጠት ያህል ናቡከደነጾር ትዝ ካላችሁ ህልም ተመለከተ። በጣም ብዙ ሰዎችን ህልም እንዲፈቱለት ፈለገ። መጨረሻ ላይ ዳንኤል መጣ። ዳንኤል ሲያብራራለት ለናቡከደነጾር ህልሙን ያየበትን መንገድ ራሱ ሲነግረው ንጉሶ ያለው ስለሚመጣው ዘመን ልትተኛ ስትል እያሰላሰልክ ነበር አለው። ሰውየው ከመተኛቱ በፊት ሜዲቴት ያደርግ ነበር ማለት ነው። ምንድን ነው የሚመጣው ዘመን ምን ይመስላል እያለ he was meditating። ተጨንቋል አይደለም፣ እያሰላሰልክ ነበር አለው። ከዛም እግዚአብሔር ይሄንን ሁሉ ምስል አሳየ አለው። ዛሬ ልንፈታው ያልቻለው ጭንቅላቱ እግሩ ምናምን እያለ ምንፈታው ያስተሽው እግዚአብሔር ለናቡከደነጾር ያሳየው በእንቅልፍ ሰዓቱ ነበረ። ሰውየው ግን ያንን ህልም የተመለከተው ከመተኛቱ በፊት ሜዲቴት ያደርግ ነበር። በጣም በርካታ የእግዚአብሔር ሰዎች እነ ዳዊትን ብትመለከቱ በእንቅልፍ ሰዓታቸው በጣም የእግዚአብሔርን ቃል ያሰላስሉ ነበር። ነገር ግን እንደ አንድ ክርስቲያን ወደ እንቅልፍ ከመሄዳችን በፊት ማድረግ ያለብን በጣም ወሳኝ ነገሮች አሉ። ይህንን ኔክስት ታይም እንመለከተዋለን። ነገር ግን የዛሬውን ትምህርት ሳጠቃልል እንደ ክርስቲያን እኛ እንደማንም ሰው አይደለም እንቅልፍ ተኝተን መነሳት ያለብን። ለምንድን ነው እንደዚህ የምለው? አንድን ነገር ካልተረዳ ነው ልንጠቀምበት አንችልም። ምክንያቱም የእግዚአብሔር ቃል ሲናገር እምነት ከመስማት እንደሚገነባ የእግዚአብሔር ቃል ይናገራል። ይሄ እውቀት ሲኖረን አሁን ከዛሬ ጀምሮ ዝም ብለን ለእንቅልፍ አንጋደምም ማለት ነው። ወይ ጠዋት ለመነሳት አንተኛ ማለት ነው። ወይ ሰውነታችን ስለደከማ አንተኛ። ግሬስ እንደሆነ አምነን ነው የምንተኛው። እግዚአብሔር ሆይ ስለ ህልም ጸጋ አመሰግንሃለሁ ብለን ነው የምንተኛው። በህልም ባርከኝ፣ በራእይ ባርከኝ፣ ተናገረኝ፣ እንቆቅልሽን ፍታልኝ፣ ስብዕናዬን በእንቅልፌ ሰዓት ቀይርልኝ፣ ልትባርከኝ የምትፈልገውን ባርክልኝ፣ ልትሰብረው የምትፈልገውን ስበር ጌታ ኢየሱስ። በእንቅልፌ በከባድ እንቅልፍ ስትለቅብኝ ከአጥንቴ አውጥተህ የምትሰራው ነገር ካለ ስራው ጌታ ኢየሱስ። ሂሊንግ ከሆነ ይከሰት። እግዚአብሔር በሰው እንቅልፍ ሰዓት የሚገርም ስራዎችን ይሰራል። ኢንፋክት እኛ ተኝተን የሚሰራው በጣም ለእግዚአብሔር የተሻለ ነው ነቅተን ከሚሰራው። ምክንያቱም ስንነቃ ዊላችን በጣም ከባድ ነው፣ ፈቃዳችን። ስንተኛ ግን እግዚአብሔር በእኛ ህይወት ላይ ለመስራት በጣም ከፍተኛ እድልን ያገኛል። ስለዚህ እግዚአብሔር አምላክ ከባድ እንቅልፍ እንዲሰጣችሁ ጸልዩ፣ ኮንሸስ ሁኑ፣ ተጠቀሙበት። እንቅልፍ ዝም ብለን ስጋን ለማሳረፍ የምንተኛው ነገር አይደለም። የክርስቲያን እንቅልፍ በረከት ነው። እግዚአብሔር አምላክ ለሚወዳቸው እንቅልፍን ያድላልና ይላል። የሚታደል ነገር ነው። የእንቅልፍ ችግር ያለባችሁም ሰዎች ወደ እግዚአብሔር ጸልዩ፣ ቃሉን ክሌም አድርጉ። ጌታ ኢየሱስ ልጅ ነኝ፣ ከባድ እንቅልፍን ስጠኝ፣ ኳሊቲ እንቅልፍን ስጠኝ። የእንቅልፍ ችግር አለብኝ። ሐኪም ያላችሁን ሰው ያላችሁን አለማመን ያለባችሁ። ክርስቲያን በዋነኝነት የሚያምነው የእግዚአብሔርን ቃል ነው። እግዚአብሔርን ቃል ስታምኑ በዛ መንገድ ፈውስን ታገኛላችሁ ማለት ነው። በዛ መንገድ አስደናቂ የሆነ እንደ ሕፃን ልጅ የምንተኛበት እድል እናገኛለን ማለት ነው። ኢንፋክት ክርስቲያን መተኛት ያለበት እንደ ሕፃን ልጅ ነው። ሁሉን ነገሩን ለአምላኩ ትቶ። ጌታ ኢየሱስ ማዕበሉ መሃል የተኛው እኮ ሁሉን ነገሩን ለአባቱ ትቶ ነው እንጂ አደጋ ቀጠና ውስጥ ነው ያለው። ምንድነው አንተ ዝም ብለህ የምትጋደመው? አደጋ ቢመጣስ? ሌባ ቢገባስ? ኖ። እንቅልፍ ከእግዚአብሔር የተሰጠ ስጦታ ነው። እንቅልፍ የተሰጠኝ እንድነቃበት አይደለም። እንቅልፍ የተሰጠኝ እየሰማውም እንድተኛ አይደለም። ኢየሱስ እንደዛተኛ አይልም። ከባድ እንቅልፍ ከአባታችን ዘንድ የሚሰጥ ስጦታ ነው። እኔ ከባድ እንቅልፍ ተኝቼ ዓለም ቢቀጣጠል አያገባኝም። እግዚአብሔር ቴኬር ያርገው።
እኔ እግዚአብሔር አይደለሁም። እኔ የምተኛም ነኝ፣ እኔ የምነቃም ነኝ። አይደለም ተኝቼ ነቅቼ እንኳን የማላድነው ሚሊዮን ሰው አለ። አዳኝ እግዚአብሔር ነው። ስለዚህ የሆነ ነገር ስለሚያመልጠኝ ስተኛ የሆነ ነገር እንዳይፈጠር ኖ ነቅቼም ህይወቴን የሚጠብቀው እግዚአብሔር አምላክ ነው። አምናት ሰይንግ ይህ እንቅልፋምነትን እያወራ እንደዋለ አስቀድሜ ነግራቸዋለሁ። ከባድ እንቅልፍ፣ ኳሊቲ እንቅልፍ፣ ዲፕ ስሊፕ የምንለው ግን ከእግዚአብሔር ዘንድ የሚሰጥ ከባድ ስጦታ ነው ማለት ነው። ምናልባት የአንዳንዶቻችሁ እንቅልፍ ከባድ እንቅልፍ ኖሯችሁ ያን እንቅልፍ ግን እንድትተኙ የሚያደርገው ሰይጣን ከሆነ በፍሬው ስለምትለዩት ያንን እግዚአብሔር እንዲቀይርላችሁ ጸልዩ። ዞሮ ግን እንቅልፍ የሚባል ነገር ከእግዚአብሔር የመጣ ድንቅ ስጦታ ነው፣ ልንጠቀምበት የሚገባ በጣም ብዙ መረጃዎችን፣ ሰማያዊ መረጃዎችን ተቀብለን ልንነሳበት የሚገባ ትልቅ በረከት ነው። ጠቅላላ አባቶቻችን ማለት በሚቻል ሁኔታ በእንቅልፍ ሰዓታቸው ታላላቅ በረከትን ተቀብለው የተነሱት። የሚገርም በረከትን፣ የሚገርም ራእይን፣ የሚገርም መረጃን ተቀብለው የተነሱት። የሚገርም ፈውስን ተቀብለው የተነሱት። ያም በእኛ ህይወት ላይ ይሁንብን በጌታ በኢየሱስ ክርስቶስ ስም። ዲፕ ስሊፕ ወይንም በከባድ እንቅልፍ እግዚአብሔር አምላክ ይባርካችሁ። ይሄ ለእኛ ትልቅ በረከት ነው። ተኝታችሁ መልእክት የምትቀበሉበት፣ ተኝታችሁ በረከት የምትቀበሉበት፣ ተኝታችሁ እግዚአብሔር እናንተን የሚገስጽበት፣ ኢንፎርሜሽን የሚሰጥበት፣ ፈውስን የሚያደርግላችሁ ሚዲየም እንዲሆንላችሁ በጌታ በኢየሱስ ክርስቶስ ስም በዲፕ ስሊፕ ወይንም በከባድ እንቅልፍ ተባረኩ። ኢን ጂሰስ ማይቲ ኔም አሜን አሜን።